ምን አደከመሽ? ገዛኸኝ አቅሙን አጥቶ መንኮታኮት ከጀመረበት ጊዜ አንስቶ ራሱን መቆጣጠር ከብዶት ቀስ በቀስ እየወደቀ መጥቷል። ትሁት እዛ ቤት ከገባችበት ጊዜ አንስቶ ፈተናዎች በዝተው የተደራረቡበት ገዛኸኝ አስፈሪነቱና ሞገሱን አጥቶ በሁሉም ሰው የተናቀ ተራ ሰው ሆኗል። ትሁት ከዛ ቤት እንደምትወጣ ሲያውቅ ያዘጋጀችው ሻንጣ ላይ ወርቅ ደብቆ ሌባ ብሎ እሷን እዛው ለማስቀረት ሞክሮ የነበረ ቢሆንም ነገር ግን ጠንቃቃና ነገሮችን ተጠራጣሪ የሆነችው ትሁት ነገሩን አስቀድማ አውቃ የተንኮል እቅዱን መና አስቀርታበታለች። በመጀመሪያ ሻንጣዋን ይዛ ትመጣና መሄድ እንደሚኖርባት እንዲሸኛትም ተጠይቋለች። ገዛኸኝም በንዴት ይቀጥልና ጥሩ በቃ አሁን እዚህ ቤት ዘው ብለሽ እንዳልገባሽው ሁሉ ዘው ብለሽ አትወጪ፣ ተያዥሽን ጠርተሽ በምስክርም ፊት ምንም እንዳልደረሰብሽም ተናግረሽ ነው የምትወጪው ብሎ ሲላት ትሁትም እሺ ችግር የለውም እደውልለትና ይመጣል፣ እኔም ከዚህ በላይ እዚህ ቤት ውስጥ በምንም አይነት ምክንያት መቆየት አልፈልግም ትለውና ጥላው ወደ መኝታ ቤቷ ሄዳ አባዬ ጋር ትደውላለች። ስልኩንም አንስቶ ትሁቴ እድሜሽ ረጅም ነው ስላንቺ እያወራን ባለንበት ነው የደወልሽው ብሎ ሲላት እሷም ገዛኸኝ ስላላት ነገር ትነግረዋለች። እሱም በቶሎ እንደሚመጣ እዛው በትዕግስት እንደተጠብቀው ነግሯት ስልኩንም ይዘጋውና ወደ ናቲ ጋር ዘወር ብሎ በል በቃ ወደ ትሁቴ ጋር ልሄድ ነው አባትህ ተያዥሽ መምጣት አለበት ብሏታል ብሎ ሲነግረው ናቲም እሺ በቃ ግን እኔም አብሬ እሄዳለሁ ብሎ እያለው ባለበት ዓለምም ትመጣና እናንተ የት ነው ደግሞ እንሂድ የምትባባሉት ብላ አስጠይቃቸው ናቲም ትሁቴ ከገዛኸኝ ቤት ልትለቅ ስለሆነ ተያዥሽንም አምጪ ስላላት ወደዛው ሊሄዱ እንደሆነ ይነግራታል። እሷም እሺ በቃ እንደዛ ከሆነ እኔም አብሬያችሁ እሄዳለሁ ትላቸውና ተያይዘው ይወጣሉ። ከትንሽ ቆይታ በኋላም እዛው ደርሰው በሩንም ከፍተው ወደ ውስጥ ሲገቡ ገዛኸኝም ከተቀመጠበት ተነስቶ ወደ እነሱ ጋር ይጠጋና ምንድነው ይሄ ሁሉ የሷ አጃቢ ነው ብሎ ሲጠይቅ ትሁትም ይሄው ተያዤ መጥቷል አሁን መሄድ እችላለሁ ብላ ስጠይቀው እሱም ዝም ተብሎማ እንዴት ትወጫለሽ መጀመሪያ ፖሊስ ይምጣ ብሎ ሲላለምን በመሃል ፖሊስ ነው ያልከው እነሱ ከመጡ አንተን ራስህን እንደሚወስዱ አትርሳ ይልቅ ልጅቷን ቶሎ ፈትሻትና ለቀቃት ብላ ስትለው ትሁትም መኝታ ቤቷ ገብታ ሻንጣዋን አምጥታ ትሰጠዋለች። እሱም ይቀጥልና ማስረጃ መያዝ ስላለበት ፍተሻውን በቪዲዮ እየቀረጸን እናደርገዋለን ብሎ ሙሉ በርሶን አገላብጦ ቢፈትሸውም ነገር ግን የደበቀውን ወርቅ ሊያገኘው አልቻለም ነበር። በድንጋጤ እንዲሁም ግራ በመጋባት ስሜት ውስጥ ሆኖ መርበትበት ይጀምራል። ትሁትም በደስታ ፈገግ ብላ እንግዲህ የጠፋብህ ነገር ካለ ሌላ ቦታ ፈለግ አድርግ ለዛሬ ሌብነቴ አልተሳካ ትለውና ሻንጣዋን ይዛ ትወጣለች። ተመልሰው ወደ ቤት እንደገቡም አባዬ ዓለም እንዲሁም ትሁት አንድ ላይ ተቀምጠው የትሁትን መተከዝ ከቀልባ ለመሆኗን ያስተዋለው አባዬም ምን ሆነሽ ነው ያስጨነቀሽ ነገር አለ እንደዚህ የፈዘዝሽው ብሎ ሲጠይቃት ትሁትም የለም አባዬ ደህና ነኝ ይልቅ አሁን ባለችኝ ትንሽ ጊዜ ባለፈው የተነጋገርነውን ነገር እናድርግ ሄደን መቃብሯን ፈልገን አስክሬኗን እዚሁ በሰላም እናሳርፍ ብላ ስትል ዓለምም ወሬውን ላለመስማት በሚመስል ሁኔታ በንዴት ከተቀመጠችበት ተነስታ ትወጣለች። አባዬም ይቀጥልና ትሁቴ በመጀመሪያ አንቺ ተረጋጊና አረፍ በይ ሌላው ቀስ ብሎ ይደርሳል አትጨነቂ የኔ ልጅ ብሎ ይላታል። ከትንሽ ቆይታ በኋላም ትሁት ቤቱን እያስተካከለች ባለችበት ዓለምም ቁጭ ብለው እንዲያወሩ ትጠይቃትና አስቀምጣት ማውራት ይጀምራል። ቀጥላም ትሁቴ ግን ልክ ነሽ እኛኮ ብዙ ችግሮችን እያስተናገድን ያለነው አንቺም ከዛ አውሬ ሰውዬ ከተገላገልሽ ገና ሰዓታትን ማስቆጠርሽ ነው። ሰውየው ሞታ ተቀብራ የረሳትን ሴትዮ ምን አድርጋት ነው የምትዩ
ብላ ስትላት ትሁትም በጥያቄዋ ተገርማ ኧረ እኔ እኮ ምንም አላልኩም ነበር ብላ ስትል ዓለምም ትቀጥልና ባለፈው እኔን እንደማታውቂኝ ሆነሽ ለቤቲ ጠበቃ ሆንሽላት፣ ነገር ግን አሁን ማን ይሙት እኔን ካረገችኝ ነገር የሷ ከብዶ ነው ብላ ስትጠይቃት ትሁትም ዓለሜ እኔ አንቺን ለማስከፋት ሆን ብዬ ያደረኩት ምንም ነገር የለም ብላ ስትላት ዓለምም ያንን ሁሉ ነገር አድርገሽ እኔን ስታተርፊኝ አዝነሽልኝ መስሎኝ ነበር ብላ ስትላት ትሁትም በንግግሯ የበለጠ ተናዳ ራሴን አደጋ ውስጥ ከትቼ አንቺን ማዳኔን ምን አይነት ስም ሰጠሽው? ቢያንስ አንስተሽው እንኳን ቆጥረሽ ባታመሰግኝኝ ያደረኩት ነገር የሚጠማዘዝ ስላልሆነ በቃ አታጠማዥው ብላ ስላታለች። ዓለምም ትቀጥልና እሺ ትሁት ካስከፋውሽ ይቅርታ፣ ግን ምን አስበሽ ነው እዚሁ ልትኖሪ ነው ብላ ስትጠይቃት ትሁትም ዓለሜ በቃ አሁን ስራ አለብኝ እሱን ጨርሼ ብናወራ ይሻላል ብላ ተነስታ ጥላት ትሄዳለች። ከሰዓታት በኋላም ትሁት ስራዋን ጨራርሳ ተቀምጣ ባለችበት ናቲ ይመጣና አጠገቧ ተቀምጦ ማውራት ይጀምራሉ። እሱም ይቀጥልና እኔ እምልሽ እጠይቅሻለሁ ብዬ ረሳሁት፣ ቅድም አባዬ ቦርሳሽን ለምንድን ነው እንደዛ እየፈተሸ የነበረው ብሎ ሲጠይቃት ትሁትም ሻንጣዬ ውስጥ ወርቅ ደብቆ ነዋ ብላ ገዛኸኝ። እሷን ሱቅ ሲጋራ እንድትገዛ ልኳት ከቤት አስወጥቶ ሻንጣ ውስጥ እየከተተ እንደደረሰችበት እናም እንደተመለከተችው ትነግረዋለች። ናቲም ይቀጥልና ስራሽን በአግባቡ ሰርተሽ ነዋ እንደዛ የተረጋጋሽው፣ ባታዩ ኖሮ እኮ አልቆልሽ ነበር። መቼና እንዴት እንደዛ አውሬ ሰው እንደሆነ ራሱ ላውቅ አልችልም። እኔ ባውቅ ራሱ ደስ ይለኝ ነበር። በጣም ያሳዝናል። ይህንን ቤተሰብ በእንደዚህ አይነት መልኩ ማንም አይጠብቀውም ነበር። ብቻ ታዩ ትሁቴ ሁልጊዜም ከጎኔ ስላለሽ ደስተኛ ነኝ ብላ ስትላት ትሁትም እሺ ግን አስብበት ስለ ሁሉም ነገር የኔና ያንተንም ነገር ጨምሮ ብላ ትለዋለች። አንዳንድ እቃዎችንም ለመግዛት ናቲ ይዘው ባለበት ከቤት የወጣችው ትሁት መንገድ ላይ ገዛኸኝ እጇን ይዞ በግድ ያስቆማታል። ትሁትም ደንግጣ ልቀቀኝ እንጂ ምን ሆነ ነው ብላ ስትለው ገዛኸኝም ምን ታመጫለሽ አለቅሽም፣ አሁን እጄ ላይ ያለው የቀረ የነበረውን አንድ ነገር ወስደሻል፣ የሰረቅሽውን ወርቅ አምጪ ብሎ ሲላት ትሁትም ደፈር ብላ ፈትሸኝ አይደል እንደ ወጣሁት ምን አድርጊ ነው የምትለኝ ብላ ስትጠይቀው እሱም በንዴት 2 ቀን ብቻ ነው የምሰጥሽ ባታመጪ ውርድ ከራሴ ብሎ አስፈራርቷት ጥሏት ይሄዳል። እሷም ወደ ቤት ስትገባ አባዬን ታገኘውና ማውራት ይጀምራሉ። እሱም ቀጥሎ ዛሬ ገዛኸኝን አግኝቶት እንደነበረና 5000 ብር እንዲያበድረው ጠይቆት እንደነበረ ሲነግራት ትሁትም እየሳቀች ባዶውን ነው እኮ የቀረው የተወሰነ ርዝራዥ ነበረችው፣ በሷም እኔ ሌባ ሊያስብለኝ ነበር አልተሳካለት ብላ ስትለው አባዬም ምንድነው እሱ ብሎ ይጠይቃታል። ትሁትም ባጭሩ ወርቅ ነበር ብላ ስትመልስለት አባዬም ተፈተሽ ያለሽ ወርቅ ደብቆ ነው እንዴ ወይ ጉድ እና የት አደረግሽው ብሎ ሲጠይቃት እሷም አለ ተቀምጧል ለዓለሜ እሰጣታለሁ ለሷ ነው የሚገባው ብላ ትለዋለች። የዛኑ ቀን ማታ ላይ ነው ትሁት መኝታ ክፍሏ ውስጥ ተኝታ አንድ ሰው መኝታ ክፍሉን ከፍቶ ወደ ውስጥ የገባው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።